ከወዲሁ እንኳን ለገና በዓል በሰላም አደረሳችሁ። በዓልን ስናከብር እጅ ለእጅ ተያይዘንና አንዱ ሌላውን ደግፎ መሆኑ የቆየ እሴታችን ነው። በቂርቆስ ክፍለ ከተማም ይህንን እሴት መሰረት በማድረግ ልመናንና ተረጂነትን ወደ ዜሮ ለማውረድ ታላቅ ስራ እየተከናወነ ይገኛል። የቂርቆስ ክፍለ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ባዘጋጀው መርሃ ግብር 66 ሴቶች ራሳቸውን ችለው ወደ ስራ እንዲገቡ የሚያስችላቸው የመስሪያ ቁሳቁስ ድጋፍ ተደርጎላቸዋል። በአጠቃላይ 66 ሴቶች ከተረጂነት ተላቀው ራሳቸውን እንዲችሉ ተደርጓል። ይህ ድጋፍ መንግስታዊ ካልሆኑ ግብረሰናይ ድርጅቶች የተገኘ ሲሆን ዓላማውም የሴቶችን ኢኮኖሚ በማሳደግ ራሳቸውን ችለውና ሀብት ፈጥረው ለሌላው እንዲተርፉ ማድረግ ነው። በዚህ መርሃ ግብር ላይም የክፍለ ከተማው ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ ተገኝተውም ነበር። ዛሬ ድጋፍ የተደረገላቸው እነዚህ ሴቶች ነገ ሀብት ፈጣሪና ባለጸጋ እንደሚሆኑም ይጠበቃል ብለዋል ዋና ስራ አስፈጻሚው። አክለውም ይህን ብለዋል። ልመና አሳፋሪ ነው። ተረጂነት አሳፋሪ ነው። የለውጥ አመራር መንግስታችን ይህንን ባህላችን፣ እሴታችን፣ ወጋችን ያልሆነ አሳፋሪ የሆነ ልመናና ድህነትን፣ ኋላ ቀርነትን ደረጃ በደረጃ በመቅረፍ መላው የሀገራችን ሕዝብ ከልማቱ ፍትሃዊ ተጠቃሚ እንዲሆን በማድረግ ሰፊ ስራ እየተሰራ ነው ያለው። ከአሁን በፊት ባለፉት 7 ዓመት ወዲህ እውነት ለመናገር የሀገራችን የኢኮኖሚ፣ የማህበራዊ፣ የዲሞክራሲ ስርዓት ግንባታ አጠቃላይ ዑደትና ውጤት ስናይ ከአሁን በፊት በነበሩ ዓመታት የታሪክ መዛግብትም እንደዘገቡት እኛም መደረስንበት ታይቶ የማይታወቅ በአጭር ዓመታት ውስጥ ለውጥ አለ። አንደኛው ለውጥ መንግስታችን ሰው ተኮር ነው። አንደኛው ከአስተሳሰብ ነው የሚጀምረው። ሰው ተኮር በመሆኑ በተለይ ቋሪ ደጋፊ የሌላቸው እና እጅግ በጣም ዝቅተኛ የኢኮኖሚ አቅም ያላቸው ወገኖች ያለው ለሌላቸው በመስጠት ይህ ማለት በተለይ ማዕድ በማጋራት በዓል ሲመጣ ዋና የዘመን መለወጫ በዓልም የሃይማኖት በዓላትም ጊዜ ወገኖች እንደ ሌሎች የህብረተሰብ ክፍሎች በዓሉን ተደስተው እንዲውሉ በማድረግ ከክቡር ጠቅላይ ሚኒስትራችን የተጀመረው ኢኒሼቲቭ ክብርት ከንቲባችን አጠናክረው በመቀጠል በየደረጃ ያለው አመራር ደግሞ ይህንን ባህል አድርጎ በመቀጠል ለወገናችን ማዕድ በማጋራት አቅመ ደካሞችን ቤት ከጥገና አልፈን አሁን አፍርሰን በመስራት የብዙ ድሆችን ወገኖች እንባ እያበሰረ ነው። ትላንትናና ከትላንትና ወዲያ የአገር ባለውለታ የሆኑ ግን ዛሬ በእርጅና ዘመናቸው ደግሞ ቋሪ ደጋፊ የሌላቸው ወገኖች ደግሞ ቢያንስ በቀን አንድ ጊዜ እንዲመገቡ እዚህ እንደምታዩት ይሄ ምገባ ማዕከል የባለጸጋው የአቶ በላይነህ ክንዴ ፋውንዴሽን ነው። ይህን ጨምሮ ሌሎችም በአጠቃላይ በድምሩ በከተማችን ከ41 በላይ የምገባ ማዕከላትን በማደራጀት ቢያንስ በቀን አንድ ጊዜ እንኳን ወዳቸው ሞልተው እንዲመገቡ ከ41 ሺህ በላይ ወገኖች በቀን የነገ ሀገር ተረካቢ ዜጎች የሆኑ ተማሪዎች ደግሞ በቀን ቢያንስ ቁርስና ምሳ የትምህርት ቤት ቁሳቁስ ዩኒፎርም በመቻል ከ1 ሚሊዮን በላይ ከተማ አስተዳደራችን የነገ ሀገር ተረካቢ ምግብ ምሰጥ ያጣች እናት ስለ ተማሪዎች ዛሬ አትጨነቅም። ትላንትና ምግብ አጥ የወድቁ የነበሩ ትምህርታቸውን በወጉ ማይከታተሉ የነበሩ ዛሬ ተረት ሆኗል። ስለዚህ ነው መንግስታችን ሰው ተኮር ነው ምንለው። በ5 የስራ ዘርፎች የስራ ዕድል እየፈጠረ ነው ያለው። በአምራች ኢንዱስትሪ፣ በማኒፋክቸር፣ በከተማ ግብርና፣ በአገልግሎት፣ በኢንዱስትሪ፣ በሌሎችም ዘርፎች ለወጣቶች የስራ ዕድል እየፈጠረ እያመቻቸ ስልጠና እየሰጠ ስራ እያስገባ ነው። ለሌሎች ወገኖች ደግሞ ከባለጸጋዎች፣ ከባለሀብቶች፣ መንግስታዊና መንግስታዊ ድርጅቶች ከመንግስት ጋር ተጣምረው እነሆ ወገኖቻችን በማቋቋም በራሳቸው አቅም ሰርተው እንዲለወጡ
ምቹ ሁኔታ እየተፈጠረ ነው ያለው እና ምርታማነትን አጠናክረን ከቀጠል ሰላምን እያረጋገጥን ከሄድ ሁሉም ዜጋ ስራ ወዳድ መሆኑን ካረጋገጥ ብዙ ጸጋዎች አሉ። እነዚህ ጸጋዎች ፋይናንስን አጣምረን ከሰራን ድህነትና ኋላ ቀርነትን በአጭር ጊዜ እንኳን ልንቀርፈው ባንችልም መቀነስ እንችላለን። ልመናን ግን ማስወገድ እንችላለን። ልመናን እና ተረጅነትን በዚህ ዓመት ጀምረን ዜሮ ማድረግ ነው ግባችን። ስለዚህ 60 ያህል ወገኖች ከተረጅነት ወጣችሁ ራሳችሁን ወደ መቻልና በተሰጣችሁ ድጋፍን ተጠቅማችሁ ቁጠባንም ባህል አድርጋችሁ ራሳችሁን ረድታችሁ ቤተሰቦቻችሁን ረድታችሁ መግባችሁ ለሀገራችን ዋልታና ማገር በመሆን የሀገራችን ሁለንተናዊ እድገት እጅ ለእጅ ተያይዘን በወንድማማችነት በእህትማማች ስሜት በህብረ ብሔራዊነታችን አጠናክረን ይህንን የመጣልንን እድል የመጣልንን ሰፊ የዲሞክራሲ ምህዳር ሰፊ የሆነ የሰው ተኮር የለውጥ አመራር መንግስታችን በመደገፍ እናንተም ነገ ዛሬ ከተረጅነት እየወጣችሁ ነው። ነገ ደግሞ ሀብት ፈጣሪ ትሆናላችሁ። ነገ ባለጸጋ ትሆናላችሁ ማለት ነው። ይህ የዛሬው የመስሪያ ቁሳቁስ ድጋፍም የዚሁ ታላቅ እቅድ አካል ነው። እናቶችና እህቶቻችን ራሳቸውን ችለው ለሀገር ተርፈው የምናይበት የብርሃን ዘመን እንዲሆንልን እንመኛለን። የቂርቆስ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ በሰላም አደረሳችሁ ይላል። በዓሉ የፍቅር፣ የደስታና የመረዳዳት እንዲሆንላችሁ ከወዲሁ እንመኛለን።